የአራት ዓመት ልጅ ሆኜ ነው እናቴ ሞተችብኝ። በጣም የምትወደኝ የምትሳሳልኝ እናት ነበረችኝ። እንዴት እንደሞተች ባላውቅም መሞቷን ግን አውቄያለሁ። ሁል ጊዜ እየናፈቀችኝ አለቅሳለሁ። አባቴ እኔን ማባበል ስራው ሆነ። አባቴ ስራ ሲሄድ ብቻዬን ቤት ቁጭ ብዬ እጠብቀዋለሁ። በዚያን ሰዓት እናቴን እያሰብኩ አለቅሳለሁ። እያለቀስኩ እንቅልፍ ይወስደኛል። ብቻ በጣም የሚያስጠላ ህይወት ነበር። ከዚያ ብዙም ሳይቆይ አባቴ ሌላ ሴት አገባ። እንጀራ እናቴ በጣም ክፉ ናት። ልጇ ስላለው በፍጹም አትወደኝም፣ ትመታኛለች። ራበኝ ብያት ምግብ አትሰጠኝም። እሷ ደስ ባላት ሰዓት ነው የምትሰጠኝ። በጣም ታሰቃየኛለች። በዚህ ሁኔታ አድጌ 7 ዓመቴ ላይ ትምህርት ቤት ገባሁ። ከትምህርት ስወጣ ቤት ስቃይ ነው። ልትመታኝ ስትፈልግ 3 የዱላ አይነቶች አሉ፣ ቻርጀር፣ ጫማ፣ ቀበቶ። ከሶስቱ ቤቱ ይሻል እያለች ታስመርጠኛለች። የሚያድነኝ ሰው ስለሌለ እያለቀስኩ እለምናታለሁ። ምንም አላጠፋሁም እኮ እባክሽን አትምጪ፣ አጥፍቼ ከሆነ ሁለተኛ አልደግመውም እያልኩ እለምናታለሁ። ለቅሶዬ ያዝናናታል። እየሳቀች ምረጪ ወይስ እኔ ልምረጥልሽ ትለኛለች። ጫማውን መርጬ እሰጣታለሁ። ቅጥቅጥ ታደርገኛለች። በቃ ፈሪ ወደ ባሻ ድንጉጥ ሆንኩኝ። አንድ ቀን በልጅነት አቅሜ መረረኝ። የእናቴን ቤተሰቦች አላውቃቸውም እንጂ ባውቃቸው ጠፍቼ እሄድ ነበር። ለአባቴ እያሰቃየች ነው ብዬ እያለቀስኩ ነገርኩት። አላመነኝም። አንቺ አስቸጋሪ ልጅ ነሽ፣ እሷ ማለት እናትሽ ናት፣ ልትወጃት ልትታዘዣት ይገባል ብሎ ጭራሽ እኔኑ ተቆጣኝ። ደነገጥኩ። የገዛ አባቴ አላመነኝም። ስቃዬን መረዳት አልፈለገም። ሊያምነኝ አለመፈለጉ አስለቀሰኝ። አባቴ ሲመጣ ይቺ ረባሽ ልጅ አስቸጋሪነት ትለዋለች። አባቴም እሷን ለማስደሰት እሷ ፊት ይመታ ይጀመር። ከዚያ በቃ ለሁለት ማሰቃየት ጀመሩ። ትምህርት ቤት ጓደኛ አለችኝ። አማራጭ ሳጣ እያለቀስኩ ነገርኳት። አባቴና እንጀራ እናቴ ለሁለት እየደበደቡኝ አሰቃዩኝ ብዬ ልብሴን ከፍ አድርጌ ሰውነቴን ሳየኋት። ጓደኛዬም አብራኝ አለቀሰች። ለእናቴ ነግራታለሁ፣ መፍትሄ ካላት እሺ አለች። እሺ አልኩት። ጓደኛዬ ለእናቷ እያለቀሰች ስለ እኔ ነገረቻት። እናቷም ትምህርት ቤት መጥታ አገኘች። ሁሉን አወራኋት፣ ሰውነቴንም አሳየኋት። አክፋኝ አይዞሽ አለችኝ። ግን አደራ ለአባቴ እንዳትነግሪው፣ ከነገርሽው መከራዬን ታበዣዋለሽ አልኳት። እሺ አልነግረውም አለችኝ። የጓደኛዬ እናት የኔን ታሪክ ከሰማች በኋላ የትምህርት ቤቱን ዳይሬክተር አናገረችው። ምን እናደርግላት? ወላጆቿን ጠርተን ብናናግራቸው አይሆንም፣ የበለጠ ያሰቃዩታል። ምን እናደርግ አለችው። ዳይሬክተሩን ጠርቶኝ ሰውነቴን